በእኔ ይሁንባችሁ። በዛሬው የትምህርት ዘዴ እንግሊዘኛችሁ በእርግጠኛነት ይሻሻላል። Hello beautiful people. My name is Nabil and you gotta speak to me. እንግሊዘኛ በኦንላይን መማር ለምትፈልጉ በሙሉ አስደሳች ዜና አለኝ። ምንድነው? በዌብሳይታችን አማካኝነት 2 ኮርሶች አዘጋጅተንላችኋል። አንዱ ለጀማሪ የሚሆን ሁለተኛው ደግሞ ለመካከለኛ ደረጃና ለጀማሪዎችም ይጠቅማል። ለሁለተኛው ደረጃ ለመካከለኛም ከፍ ያለም ደረጃም የሚጠቅም የኦንላይን ኮርስ አዘጋጅተናል። ሁለቱንም በተመጣጣኝ ዋጋ አዘጋጅተንላችኋል። የትም ሆናችሁ ኢትዮጵያ ውስጥም ሆኑ ውጭ ሀገራትም ሆኑ የምትማሩት የእንግሊዝኛ ኮርስ ስለሆነ በጣም ጠቃሚ ነው። እዛው የተማራችሁ እዛው ራሳችሁ የገመገማችሁ እዛው ሰርቲፊኬት የምታገኙበት ምርጥ ፕላትፎርም አዘጋጅተንላችኋል። ስለዚህ ምን እየጠበቃችሁ ነው? አሁኑኑ መማር መጀመር ትችላላችሁ። ዌብሳይቱ ምን ይባላል? www.speaktoreach.et ብላችሁ ድረገጹ ስትገቡ ሙሉ መረጃ ታገኛላችሁ። ምናልባት ደረጃዬን አላውቀውም ካላችሁ ደግሞ እዛው ድረገጽ ላይ መጀመሪያ ላይ ከፊት ለፊት ላንዲንግ ፔጅ ላይ የምታገኙት know your English level ወይም ደግሞ የእንግሊዘኛ ደረጃህን እወቂ የሚለውን እሱን ተጫኑና የተወሰነች ቴስት አለች። በሷ ቴስት መሰረት የትኛው ደረጃ ላይ እንደሆናችሁ ያስረዳችኋል ሲስተሙ። ከዛም የፈለጋችሁትን ኮርስ መጀመር ትችላላችሁ። እንደዚህ አፍ ሞልቼ የምናገረው ያለ ምክንያት አይደለም። ምክንያቱም አብዛኛው ተማሪዎቼ ለውጥ ያየሁበት ቴክኒክ ወይም ደግሞ ዘዴ ይዤላችሁ ስለመጣሁት ነው። እነሱ ከተለወጡ እናንተም ማትለወጡበት ምክንያት አይታየኝም። ዘዴው ምን ይባላል? በእንግሊዝኛ situational English ይባላል ወይም situational language ይባላል። which means ሁኔታን ተመርኩዘን እንማራለን ማለት ነው። አንድ ሁኔታ አለ። ያን ሁኔታ እናይና ከሁኔታው ጋር የሚገናኙ ነገሮች ምንድናቸው? ማለትም እንደ ቃላት nouns, verbs, phrases, expressions እነዚህን በሙሉ እንመለከታለን። ግን ደግሞ ሁኔታው ራሱ መጀመሪያ ምን ይመስላል? ለምን መሰላችሁ? እኛም በየዕለት የሚያጋጥሙ ነገሮች ምንድናቸው? ሁኔታዎች ናቸው አይደለ? የዛሬ ሁኔታ ጋር ለምሳሌ ከዝናብ ጋር የሚገናኝ ሁኔታ ነው። ስለዚህ ከዝናብ ጋር የሚያገናኙ ሁኔታዎች ወይም ደግሞ ያጋጠሙ ነገሮች በጣም ብዙ ናቸው። ታሪኮች በላቸው፣ ሁኔታዎች በላቸው። እነዛን ነገሮች ሌላ ሰው ሄዳችሁ መግለጽ ብትፈልጉ ዋናው ችግራችን እዛ ላይ ስለሆነ የሐሳባችን ያጋጠመን ነገር ሌላ ሰው ጋር ማስተላለፍ ወይም ደግሞ ያጋጠመን ነገር ሌላ ሰው ማስተላለፍ ስለምንቸገር ሁኔታን ግን አሁን ከምንማረው ዘዴው ጋር ወይም ከተማርናቸው ነገሮች ሁኔታውንና ከተማርናቸው ቃላቶች ጋር አንድ ላይ ስናዋህዳቸው አይምሮአችን የመርሳት እድሉ ጠባብ ይሆናል። ለዚህ ነው ይሰራል ያልኳችሁ። ለምን መሰላችሁ? ቋንቋ ለምን መሰላችሁ? አይምሮ የአይምሮ ጨዋታ ነው። አይምሮአችን በደንብ ከሰጠነው እና ይሄ ነገር ወሳኝ ነው ብለን ካሳያነው ወይም ካስረዳነው እና ቪዥዋላይዝ ካደረግነው ነገሩ ወይም ደግሞ ሁኔታን አይደለ የምንመለከተው ሁኔታን ኢማጂን እናደርጋለን። ኢማጂን ስለምናደርገው አይምሮአችን ልክ ያ ነገር እውነት ቢሆን ደግሞ እርግጠኛ ነኝ የምነግራችሁ ሁኔታዎች በሙሉ አንድ ሰው አሁን ከሚማሩ ሰዎች ማለት ወይም ከምትመለከቱ አሁን እርግጠኛ ሆኜ የምነግራችሁ ከእናንተ አንድ ሰው ይሄን ሁኔታ አጋጥሞታል እርግጠኛ ነኝ። ስለዚህ ቢያንስ ከዛን ሁኔታን ስላለፈበት አሁን ምንድነው ማለት ነው መግለጽ ብቻ ነው የሚጠበቅበት። አሁን ከምንማራቸው ቃላት፣ ሐረጎች፣ phrases ወይም expressions አንድ ላይ ሲያዋህደው አይምሮ ግልጽ ይሆንለታል። ከዛን ለመድገም እንኳን አይቸገርም ማለት ነው። ግልጽ ነው። ስለዚህ የዛሬን ሁኔታ መጀመሪያ ነግራችሁና በአማርኛ ከዛ በኋላ ወደ nouns, verbs የሚገናኙ ከሁኔታው ጋር ማለት ነው። ከዛን expressions እናያለን። ከዛን መጨረሻ ላይ ሁኔታው በአማርኛ የተናገርነውን እስኪ አብረን ደግሞ እንገልጸዋለን። ምን በእንግሊዝኛ ማለት ነው። ሁኔታው እንዲህ ይመስላል። ለምሳሌ እናንተ ራሳችሁ በዛ ሁኔታ ውስጥ ክተቱ። የሆነ ቀን ላስት ማንዴ ሊሆን ይችላል ወይም ደግሞ ሰንዴ ሊሆን ይችላል። እረፍት የሆነ ቀን ሊሆን ሰንዴ ብለን እንያዘው እሁድ ነበር። ስለዚህ ባለፈው እሁድ ወጥቼ ወደ ግሮሰሪ ሾፕ ወይም ደግሞ ወደ ሱቅ ሄጄ ልገዛ እቃዎች ገዛዝቼ ስጨርስ ልክ መንገድ ላይ እየሄድኩኝ ሳለ ድንገት ከየት መጣ ሳይባል ዝናብ፣ ኃይለኛ ዝናብ ረገጠው። ከዛ በኋላ እንትን ጋርክ ሳላቀው ሙሉ በሙሉ ምን ሆነ? ሰውነቴ በሰበሰ። ታክሲ ለመደወል ፈልጌ ነበር፣ ግን ደግሞ ታክሲ ለመደወል ስልኬ በጣም እርጥብ ስለነበረ ስክሪኑ ሪስፖንድ እያደረግ አልነበረም። ከዛን በመሃል ደግሞ አሁንም እንደዚህ ድንገት ሳላውቀው አንሸራቶኝ ወደኩኝና ሙሉ የገዛሁት ከሱቅ የገዛሁት ዕቃ ብትንትን መሬት ላይ አለ። ሰዎች ይመለከቱኝ ነበረ። እየተመለከቱኝ ምን አረጉ? እየሳቁ ወይም ደግሞ ያው አንዳንዱ ይስቅ ነበር፣ አንዳንዱ ደግሞ ተመልክቶ አንድ መጥቶ ግን አላገዘኝም። አሁን ይሄ ሁኔታውን ብዙ ሰው ሊያጋጥመው ይችላል። ዝናብ ደግሞ እኛ ሀገር ዝናብ የሚታማም አይደለም። በየጊዜው ዝናብ ስለሚዘንብ በተለይ ክረምት ላይ ኃይለኛ ዝናብ የሚዘንብበት ጊዜ አለ። ሳናቀው ድንገት ለብሰን በአንዴ የሚረግጥበት ጊዜ አለ። መንገድ ላይ ሆነ ወይም ታክሲ ሳንደርስ ወይም ታክሲ ይወር ብቻ መጠለያ ሳናጣ ወይም ደግሞ መጠለያ ስናጣ ድንገት መንገድ ላይ ሲዘንብ ነገር ሊያጋጥመን ይችላል። ዞሮ አሁን ይሄን ሁኔታ
እንዴት እንግለጸው ነው ሐሳቡ። ወደዛ ሳንሄድ መጀመሪያ ከሁኔታው ጋር የሚገናኙ እስኪ ናውንስ ወይም ስሞች ከዛን ቨርቦች ወይም ግሶች እንመልከት። ከዛ በኋላ ኤክስፕሬሽንስ እንመልከት። ከዛን ሁኔታው ደግሞ መልሰን በእንግሊዝኛ አብረን እንለዋለን ማለት ነው። ዝግጁ ናችሁ? ከኔ ጋር ቆዩ። በጣም ጥሩ። የመጀመሪያው የምንመለከተው ከቨርብስ እንጀምራለን ወይም ደግሞ ከግሶች እንሄዳለን። ግሶች መጀመሪያው ግስ ቀደም ብለን ሁኔታው ለምን ነበር? አንድ መንሸራተት የሚባል ነገር አለ። መንሸራተት ሰው አሉ ምን ይባላል? መንሸራተት ስሊፕ slip. Just let me slip into something a little more comfortable. You could slip on this hardwood floor and crack your skull wide open. ለዚህ ነው ብዙ ስሊፕ ኦንስ ይባላል ወይም ደግሞ ስሊፐርስ የምንላቸው አሉ አይደለ? ስሊፐርስ ይባላል። ስሊፐርስ ማለት ልክ እግራችን እንደዚህ ስናስገባ ዝም ብሎ እግራችን ይገባል ጫማው ላይ ማለት ነው። ሶ ስሊፕ ከዛው ብላችሁ አስታውሱት። ስሊፕ ማለት መንሸራተት። አንድ ምሳሌ እንመልከት። I slipped on the wet pavement. I slipped on the wet pavement. I slipped on ማለት ተንሸራተትኩኝ። ምን? በእግረኛ መንገድ ላይ። ፔቭመንት ማለት እግረኛ መንገድ ላይ ነው። ኦኬ ሶ እዛው ተንሸራተትኩኝ አለ ማለት ነው። ይሄ አንደኛው ግሳችን ነው። በጣም አስፈላጊ ነው ለታሪኩ ወይም ለሁኔታው። ከዛን መበስበስ ወይም ደግሞ መዘፍዘፍ በአንድ በውሃ ውስጥ አለ። ሁለት ትርጉም አለው እዚህ ጋር ነግራችሁ ቃል መዘፍዘፍ አሊያም ደግሞ መበስበስ ማለት ነው። በውሃ ምን ይባላል? soak. I'm going to go soak in a hot bath the next 85 years. Make sure you soak that shirt right away when you get home. ድጋሚ soak. እሺ I was completely soaked ካላችሁ I was completely soaked ሙሉ በሙሉ በስብሼ ነበር እያልኩኝ ነው ማለት ነው። ሙሉ በሙሉ completely ስንል ሙሉ በሙሉ I was completely soaked. Right. Okay, the next one. Struggle. እስኪ ድጋሚ struggle. Or someone slipped him a sedative so he wouldn't struggle when he was injected with something. Nice collar and elbow tie-up. Legitimate struggle between two powerhouses. struggle ማለት ምንድነው? ያው የሆነ ነገር ላይ መጣር ጥረት ማድረግ ወይም ደግሞ መቸገር ማለት በዛ ሁኔታ ውስጥ struggle ስናደርግ ያ ነገር ለማለፍ struggle ያደርግን ነው። አማርኛው አልመጣልኝ ቃሉ ብቻ ዞሮ ዞሮ አንድ ነገር በልፋት ለፍተን ለመውጣት ማለት ነው። ከዛ ቦታ ላይ ከዛ ሁኔታ ለመውጣት struggle ስናደርግ struggle ይባላል። ቃሉ በአማርኛ የምታውቁት ከሆነ በኮሜንት ላይ ጽፉልኛላችሁ። So I struggled to hold my groceries and my phone. I struggled ማለት struggle አረኩኝ ምን ለማድረግ ግሮሰሪዎች ወይም ደግሞ እቃዎች ከሱቅ የገዛዋቸው እቃዎችና ስልኬን ለመያዝ ያው ዝናብም የዘነበ ነው መንሸራተት ስለሚመጣ ሁለቱን ለመያዝ መጨናነቅ ላይ አለ። ስለዚህ struggle እያረኩኝ ነበር ማለት ነው። That's the word struggle ማለት ነው። ከዛን rush የሚባል ቃል አለ። rush Well, an important case came up and I have to rush back to Los Angeles. It's not like I have a job to rush home to. ድርጊትም ነው አሁን ራሽ ምን ማለት ነው? ፍጥነት አንድ ነገር ለማድረግ ለምሳሌ ራሽ አወር ይባላል አይደል? ካስተዋላችሁ ፊልሙን የጃኪ ቻን ፊልም ማለት ነው። ራሽ አወር ሲባል መውጫና የመግባት ሰዓት አለ። ጧት ሰው ስራ የሚገባበት የመውጫ ሰዓትም አለ 11 ሰዓት ምናምን። ያን ራሽ አወር የተባለበት ምክንያት በጣም ጭንቀት ወይም መጨናነቅ ስለሚመጣ ነው። መንገድ ይዘጋጋል፣ ሁሉም ሰው በአንድ ጊዜ ስለሚወጣ ሰው ራሽ ማለት መቸኮል ወይም ደግሞ ችኮላ ማለት ነው። ራሽ ኦኬ so I rushed to find shelter. I rushed to find shelter. ስለዚህ በችኮላ ወይም በፍጥነት ምን ማድረግ ፈለኩኝ? shelter ማለት መጠለያ ለማግኘት ተሮጥኩኝ ወይም ደግሞ ቸኮልኩኝ እያለ ነው ማለት ነው። The next one is shield. ድጋሚ shield. I've been trying, but he seems to have found some way to shield himself from it. shield ምን ማለት ነው? መከላከያ ወይም ይሄ ለእናንተ የምትከላከሉበት ነገር ሲሆን that's a shield ይባላል። shield. Okay? ስለዚህ I used my bag to shield myself from the rain. I used my bag to shield myself from the rain. ከዝናቡ ራሴን ለመከላከል I used my bag ወይም ቦርሳዬን ተጠቀምኩኝ ማለት ነው። stumble, the next verb. stumble. So you just happen to stumble across my secret turn on the same night that you and Mike became BFFs. stumble ማለት እንቅፋት ወይም ደግሞ እንቅፋት ሲመታን እንቅፋት stumble ይባላል። So I stumbled as I tried to cross the road. I stumbled as I tried to cross the road. መንገዱን ልሻገር ስሞክር እንቅፋት መታኝ። Okay? stumble ሲባል እንቅፋት መምታት ማለት ነው። gather ሲባል ደግሞ gather ማለት መሰብሰብ። One day, our friends would all gather around and we were celebrating because after a meet I had taken first. We'll gather leaders and supers from ወይም ደግሞ መሰብሰብ። ኦኬ
gather ካልን አንድ ሰው ወይም ደግሞ gather ካልናቸው ብዙ ሰዎች ተሰብሰቡ ነው። gather ሌላም ደግሞ መሰብሰብ ራሱ አንዱ ድርጊት አንድ ነገር ወይ የወደቀውን ነገር I'm trying to gather my things ካልኩኝ ብዙ የወደቁብኝ ነገሮች አሉ እነሱን ለመሰብሰብ እየጣርኩኝ I'm gathering my things. Okay, so I gathered my things quickly ካል ነገሮችን ወይ የወደቁብኝ ነገሮች ቶሎ ቶሎ ለመሰብሰብ አርኩኝ ደግሞ ሰበሰብኳቸው ያለ ነው። Alright, so these are advanced verbs ወይም ደግሞ ያየናቸው ወሳኝ የሚባሉት ግሶች ናቸው ከዚህ ሁኔታ ጋር የሚገናኙ። ከዚህ ቀጥለን ደግሞ ከሁኔታው ጋር የሚገናኙ ደግሞ ስሞች እስኪ እንመለከት። የመጀመሪያው ስም downpour downpour ድጋሚ downpour. It's okay, say it again. downpour አንድ ላይ ነው የሚጻፈው. So it was a heavy downpour. It was a heavy downpour. downpour ማለት heavy rain ማለት ነው ወይም ደግሞ ከባድ ዝናብ ማለት ነው ዶፍ ዝናብ. Okay, so it was a heavy downpour. That's one noun. The second noun is puddle. ድጋሚ puddle puddle. Okay, puddle. I stepped in a huge puddle. puddle ማለት ነው መንገድ ላይ ስንሄድ ትንሽ ጉድጓዶች አሉ ውሃ የሚይዙ ውሃ ያቀፉ ጉድጓዶች አሉ እነዚህ puddle ይባላሉ። puddle በእንግሊዝኛ። So I stepped ማለት ረገጥኩኝ ምን in a huge puddle አንዱን ያ እንትን ላይ ሳላቀው ረገጥኩት ማለት ነው። Okay, እሺ sidewalk ቀደም ብዬ ነገርኳችሁ ግን በዚሁ አጋጣሚ ሁለቱን ቃላቶች መጠቀም እንችላለን interchangeably ማለት ነው። The first one is pavement እና sidewalk. pavement እና sidewalk ሁለቱም ተመሳሳይ ናቸው የእግረኛ መንገድ ማለት ነው። sidewalk እና pavement. The sidewalk was slippery ካል the sidewalk was slippery. slippery ማለት የሚያንሸራትት ነበረ ምኑን እግረኛ መንገዱ የሚያንሸራትት ነበረ። አሁን አንዳንድ ቦታዎች አሉ የሚሰሩባቸው ማቴሪያሎች ምናልባት ከአገልግሎት ከመስጠታቸው የተነሳ ከላይ ያለውን ጠንካራ ሰርፌሱ ወይም ደግሞ እንትኑ ቢዳሰሰው ማለት ነው እሱ ስሊፐሪ ሲሆን ወይም ደግሞ ልሙጥ ሲሆን የማንሸራተት ባህሪ ያመጣል። So the sidewalk was slippery ካል ያንሸራትት ነበረ ምን sidewalk ወይም ደግሞ እግረኛ መንገዱ። groceries ደግሞ ማንኛውም ነገር ሱቅ ሄደን ስንገዛ ከዛ የገዛናቸው ነገሮች ወይም ደግሞ ከግሮሰሪ ሾፕ ሲባል እዛ የምንገዛቸው ነገሮች ምንድነው ግሮሰሪስ ይባላሉ። ሰው ለአንዱ ነገር ዝም ብሎ መጥቀስ ሳይሆን ለሁሉም ግሮሰሪስ ይባላል። Okay, so my groceries fell all over the ground. My groceries fell over the ground. Okay, so የገዛኋቸው ግሮሰሪዎች በሙሉ ወደ መሬት ላይ ተበታትኖ ወደቁ ማለት ነው። all over ሲባል ማለት ነው ሙሉ ግራውንድ ወይም ተበታትኖ ወደቁ ማለት ነው። ግራውንድ ደግሞ መሬት ማለት ነው። እዚህ ጋር ግራውንድ እና ፍሎር ብዙ ሰዎች ይምታታባቸዋል። ፍሎር ስንል ቤታችሁ ውስጥ ስትሆኑ the thing like አሁን ቤት ውስጥ ነው ያለሁት አይደል የሚቀርጸው ያለሁት ሰው ታች ያለውን ነገር ለኔ ፍሎር ነው it's not a ground። ግን ውጭ ከወጣው መሬት ያለው አሁን መሬት ነው እዚህ መሬት ነው እዛ መሬት ነው ግን እዚህ ቤት ውስጥ ስንለው that's a floor. Okay, when you are outside of your house you say what this is a ground መሬት እንላለን ማለት ነው። all right, እሺ ከዛ በኋላ stranger ይባላል። stranger ማለት የማናቀው ሰው ማለት ነው። የማናቀው ሰው በቃ ምንም ከዚህ ፊት አይተነው ማናቀው ግንኙነት የሌለን አናቆም ያ ሰው። so stranger ሲባል ምሳሌ እንመልከት a kind stranger helped me. a kind stranger helped me ከሁኔታው ጋር ዝም ብላችሁ አስተውሉት። ሰዎች ይመለከቱኝ ነበር አለ አይደለ ከዛም በመሃል የሆነ ሰው መጥቶ አገዘኝ ማለት በፈልግ እንኳን ይሄን መጠቀም እችላለሁ ማለት ነው። a kind stranger kind ማለት ጥሩ ሰው መጥቶ አገዘኝ ያለ ነው ማለት ነው። so a kind stranger helped me. okay, bus shelter bus ማለት ባስ ነው። shelter ማለት ያው ብዙ ጊዜ ለባስ ይሄ ለባስ ምንቆበት አለ አይደለ ወይ ፌርማታ ብለን የምናስበው ማለት ነው። ሰው ባስ ፌርማታ አሁን የተገነቡት አሉ አይደለ እነሱ ከዝናብ መጠለያ ሊሆኑ ይችላል ከፀሐይ መጠለያ ሊሆኑ ይችላል። ሰው ሼልተር መጠለያ ስለሆነ ባስ ሼልተር ከተባለ ማለት ለባስ እስኪመጣ ድረስ ሼልተር ማለት እንቆምበት መጠለያ ነው ማለት ነው። I ran into a bus shelter to wait. ድጋሚ I ran into a bus shelter to wait. ወደ ባስ ሼልተሩ ወይም ደግሞ ባስ ፌርማታው ሮጬ የገባው ምን ለማድረግ ራሴን ለመጠበቅ እዛው ገባው ማለት ነው። alright, ሁዲ ይሄ በጣም ታውቁታላችሁ ብዬ አስባለሁ በተለይ ወጣቶች። ሁዲ ማለት እነዚህ ምን ለብሳቸው ከጀርባ ያላቸው ኮፍያ ያላቸው ከልብሱ ጋር የሚሰሩ ኮፍያዎች that's ሁዲ ይባላል።
እንደዚህ አድርገን ከዛም መለስ የምናደርገው so hoodie ምሳሌ እንመልከት I only had my hoodie it didn't help much በተለይ ዝናብ ላይ hoodie ለበሳችሁም አለበሳችሁም ያው ለበሳችሁ አይቀር በተለይ ያው አሁን ይሄ ለዝናብ የሆኑ ጃኬቶች አሉ እነሱ ቢሆኑስ ችግር ነው hoodie ስላላቸው ወይም ደግሞ ያው ኮፍያ ስላላቸው ግን hoodie ሲባል ራሱ ይሄ በኮትን የተሰራ ነገር ስለሆነ ዝናብ ከዘነበ የመምጣት ወይም ደግሞ ሶክት የመሆን እድሉ በጣም ሰፊ ነው ስለዚህ I only had my hoodie ከዛ በኋላ ምን አለ it didn't help much ማለትም ብዙም አልጠቀመኝም ወይም ብዙም አልረዳኝም ከዝናብ ለመከላከል ማለት ነው alright so አሁን ግሶችን ተመልክተናል ስሞችን ተመልክተናል አሁን ደግሞ adjectives እንመልከት ወይም ደግሞ ከሁኔታው ጋር የሚገናኙ ቅጽል ቃላቶች ማለት ነው የመጀመሪያው soaked which in just over 4 hours will be soaked with water from the 10 o'clock wave አይተናል ቀደም soaked ማለት አንድ ሰው I was soaked ካልኩኝ ማለት ነው በስብሼ ነበር ማለት ነው my jacket was soaked ካላችሁ ጃኬቴን በስብሶ ነበር ከዛ የሚቀጥለው adjective ማለት ነው cold ይሄ ቀላል ነው ቅዝቃዜ I felt cold and miserable I felt cold and miserable በጣም በርዶኝ ነበርና በጣም አዝኜ ነበር ኦኬ እሺ embarrassed ይሄን ቃል ከዚህ ፊት አይተነዋል embarrassed ማለት ማፈር ማለት ነው ህፍረት ሲሰማን አፈርኩኝ ማለት ሲባል I was embarrassed እላለሁ ማለት ነው I was embarrassed አፈርኩኝ ማለት ነው ወይም ደግሞ አፍሬ ነበር እሺ grateful አሁንም adjective ነው grateful ማለት አመስጋኝ ማለት ነው ኦኬ ሶ ሲያመሰግን I'm grateful for this ለዚህ ጉዳይ በጣም አመስጋኝ ወይም ደግሞ በጣም አመሰግናለሁ እንደማለት ነው ኦኬ ከዛን miserable ይባላል ቃል ቀደም ብለን አይተነዋል አሳዛኝ ማለት ነው I mean do I make you so miserable that you can't even face me without numbing the pain so it was a miserable walk home it was a miserable walk home ወደ ቤት የምመለስበት አሳዛኝ ጉዞ ነበር ማለት ነው ያው አንዳንድ ሰው ዝናብ ዘንቦበት እንደዚህ መቼም ደስ ብሎት አይመለስም ወደ ቤት አይደለ ኦኬ ከዛን relieved well I'm relieved Bree, I am so relieved. relieved ይሄ በጣም የሚመች ቃል ነው so ይሄ adjective ማለት ነው ኦፍ ማለት ነው አንድ ነገር በጣም ያው ተሰቃይተን ተቸግረን መጨረሻ ላይ ፎይታ ስናገኝ ኦፍ እንላለን አይደለ ስለዚህ relieved ማለት ኦፍ ማለት ወይም ፎይታ ማለት ነው I was relieved when I got inside ቤት እንደገባው ውስጥ እንደገባው ፎይታ ተሰማኝ ደግሞ ኦፍ አልኩኝ ማለት ነው alright that's adjectives ተመልክተናል አሁን ወደ expressions ከሁኔታው ጋር የሚገናኙ expressions በተለምዶ በየቀኑ ወይም በዚህ ሁኔታ ውስጥ እንጠቀማቸው ምንችላቸው አገላለጾች እንግሊዘኛ አገላለጾች የመጀመሪያው I was drenched head to toe I was drenched head to toe ይህ አገላለጽ ማለት ሙሉ በሙሉ በስብሼ ነበር ከጭንቅላቴ እስከ እግሬ ድረስ በስብሼ ነበር እያለ ነው ማለት ነው ይህ አገላለጽ በጣም ይጠቅማቸዋል I was drenched head to toe በደንብ ተለማመዱት ከዛን I looked like a drowned rat I looked like a drowned rat በተለይ ዝናብ ሲዘንብብን በጣም ሲዘንብብን drowned rat ማለት ያው ብዙ ጊዜ ካስተዋላችሁ አይጦች እንትን ላይ ሲሞቱ ወይም ደግሞ በአጠቃላይ ሞቶ ከዛም ውጭ ስንጥላቸው ዝናብ ከዘነበባቸው ምን ይሆናሉ በጣም ያስጠላ እንትን አላችሁ አይደለ ዝናብ ሲዘንብባቸው ሰውነታቸው እንደዚህ ጸጉራቸው ወደታች ምናምን ብሎ ሰው ከዛ የመጣ አገላለጽ ነው I looked like a drowned rat all right እሺ the rain came out of nowhere the rain came out of nowhere ከየት መጣ ሳይባል ዝናብ መጣ ማለት ነው that's another expression the rain came out of nowhere ማለት ከየት መጣ ሳይባል ነው በአጠቃላይ አገላለጹ ማለት ነው እሺ I was having one of those days ይሄም ከዚህ ፊት የነገርኳችሁ ይመስለኛል I was having one of those days አንዳንድ ጊዜ በጣም የሚያስጠሉ ቀናት አሉ አይደለ ድንገት ሳናቃቸው በቃ የሚያስጠላ ቀን ከጠዋት ጀምሮ እስከ ማታ ምንም ደስ ቢያይ ነገር ሲያጋጥመን I was having one of those days ካላችሁ ይሄን ሁኔታውን ይገልጸዋል ማለት ነው ስሜታችሁን ይገልጸዋል በቃ የሚያስጠላ ቀን ያሳለፍኩት ያላችሁ ማለት ነው ከዛን ሌላው አገላለጽ thank goodness it's over ይሄም አገላለጽ ምንድነው እግዚአብሔር ይመስገን ወይም ደግሞ ፈጣሪ ይመስገን ወይ አበቃ ነገሩ ማለት ነው ያጋጠማችሁ ነገር አሁን በዚህ ሁኔታ የዛሬው የዝናቡ ሁኔታ ማለት ነው ዝናቡ በጣም ረገጠውና ከዛን ልክ ሲቆም thank goodness it's over ስትሉ ማለት ያው ፈጣሪ ይመስገን
ቆመ እያላችሁ ነው ማለት ነው። ኦልራይት አሁን አንድ ያስቀመጥኩላችሁ ምንድነው ሲን አለ ወይም ደግሞ ሮል ፕሌይንግ ይባላል። which means እኔ አንድ ነገር እናገራለሁ እናንተ ደግሞ ትናገራላችሁ ወይ ሁለት ሰዎች ሆነን እናወራለን አይደለ? አው እየተማርን አይደለ? ስለዚህ ፕራክቲስ ማድረግ አለብን። እኔ በቢጫው ያለውን እላለሁ እናንተ ደግሞ የቀዩን ትላላችሁ። ራይት? ቢጫው የኔ ቀዩ የናንተ። በደንብ አስተውልኝ። ኦኬ ስለዚህ በእናንተ ይጀምራል። እናንተ ትጀምራላችሁ ከዛ ይቀጥላሉ። ኦኬ ጀምሩ። There is one down the street, but you might need to wait. There is one down the street, you might need to wait. Yeah, it's pouring. Come stand under the awning. Yeah, it's pouring. Come stand under the awning. እንዴት ነው ልምምዱ? ቀላል ነው አይደለ? በዚህ መልኩ ነው የምንማረው ከዚህ በኋላ እንግሊዘኛችሁን ለማሻሻል ቆርጬ ተነስቻለሁ። ሁኔታውን በእንግሊዘኛ አሁን እንግለጸው። ስለዚህ ባለፈው እሁድ አልን አይደለ? last Sunday እንልና I was walking home from the grocery store. I was walking home from the grocery store. ከግሮሰሪ ስቶር ወደ ቤት እየተመለስኩኝ ነበረ። out of nowhere ምንም ከየት መጣ ሳይባል it started raining heavily. It started raining heavily. በጣም በኃይለኛው መዝነብ ጀመረ። I didn't bring an umbrella. ጃንጥላ ይዤ አልመጣሁም። And the wind was strong. ንፋሱ በጣም ኃይለኛ ነበረ። Within seconds I was soaking wet. በሰከንዶች ውስጥ በቃ ሙሉ በሙሉ በስብሼ ነበረ። ከዛን I tried to call a taxi. ታክሲ ለመደወል ሞክሬ ነበረ. But my phone screen wasn't responding because it was wet. ግን ስልኬ አልሰራልኝ አለ ምክንያቱም በጣም በስብሶ ነበር በዝናብ ምክንያት። Then suddenly I slipped and dropped all my groceries. ድንገት ደግሞ ምን ተፈጠረ? ተንሸራተትኩኝና ሙሉ የግሮሰሪ ዕቃዎችን ወይም ደግሞ ከሱቅ የገዛኋቸው ዕቃዎች ተበታተኑብኝ መሬት ላይ። People were staring. ሰዎች እየተመለከቱኝ ነበረ ግን ማንም ሰው አልተመለከተኝም። But no one helped me. ግን ማንም ሰው አልረዳኝም ያለነው but no one helped me. በዚህ መልኩ ሁኔታውን በእንግሊዘኛ ገለጸው ማለት ነው። ከዛ ውጭ ሌላም ሁኔታዎች መጨመር ከፈለጋችሁ አሁን ባየናቸው ቃላት መክተት ትችላላችሁ ማለት ነው። ኦልራይት አንድ ኩዊዝ ልስጣችሁና ከዛ በኋላ የዛሬው ትምህርት እንጨርሳለን። ኩዊዝ ምንድነው? በአማርኛ ነግራችኋለሁ እናንተ በኮሜንት ላይ ጽፉልኛላችሁ በእንግሊዘኛ ማለት ነው። አንሸራቶኝ ወደኩኝና የሆነ ሰው መጥቶ ረዳኝ። አንሸራቶኝ ወደኩኝና የሆነ ሰው መጥቶ ረዳኝ። እሷን በኮሜንት ላይ ጽፉልኛላችሁ። ይህን ይመስላል እንግዲህ የዛሬው ትምህርት በዚህ መልኩ ተጠናቀቀ። ለሚቀጥለው ደግሞ አዲስ ሲቹዌሽን ይዤላችሁ መጣና አብረን እነዚህ ፕራክቲስ እያደረግን እየተለማመድን እንግሊዘኛችሁ ከፍ ያለ ደረጃ ለማድረስ እንጥራለን ማለት ነው። በሚቀጥለው ጊዜ እስክንገናኝ ድረስ በቸር እንቆይ። ሰላማችሁ ይብዛልኝ።